ሉፕስ ምንድን ነው? ተከታታይና አሰልቺ የሆኑ ስራዎችን ወይም ተደጋጋሚ ስራዎችን በአጭር እንድንጽፍ የሚያስችለን የኮዲንግ ስታይል ነው። ተከታታይ የዕለት ተዕለት ስራችንን አውቶሜት የምናደርግበት ማለት ነው። ለምሳሌ 5 ሲባዛ 5 ስኩዌር የሆኑ ቁጥሮችን ዊዛውት ሉፕስ እና በሉፕስ ለማየት ብንሞክር ማለት ነው። በቅድሚያ ይህንን ኮመንት ላድርገውና ላሳያችሁ። 5 ሲባዛ 5 የሚለውን ይህንን አውትፑት ለማግኘት 5 ጊዜ መጻፍ አስፈለገ ማለት ነው። ስለዚህ የ1000 ቁጥሮችን ጻፉ ብንባል ወይም የ1 ሚሊዮን ጻፉ ብንባል ይህን ሁሉ ኮድ 1 ሚሊዮን ጊዜ ወይም 1000 ጊዜ ኮፒ ፔስት ማድረግ ወይም መጻፍ ሊጠበቅብን ማለት ነው። መቼ? ያለ ሉፕ ሲሆን። ያለ ሉፕ ሲሆን ይህን ኮፒ ፔስት ማድረግ ይጠበቅብናል ማለት ነው። የዚህን አውትፑት ብናየው ደግሞ ራይት ክሊክ ኢን ዲፎልት ብራውዘር እንዲታየን ራይት ክሊክ አድርገን ኢንስፔክት እንላለን። ከዛ ኮንሶል የሚለው ጋር ብንሄድ እነዚህን ስታሮች 5 ጊዜ ጽፎልናል ማለት ነው። ለማነጻጸር እንዲመቸን ጎን በጎን ብናደርገው እነዚህን ኮዶች ለመጻፍ ስለዚህ 5 ጊዜ ኮፒ ፔስት አድርጎልናል። ይሄ እንግዲህ 1 ሚሊዮን ቢሆን ምን ያህል አሰልች እንደሆነ አስቡት። ሉፕ ብንጠቀም ደግሞ በሁለት መስመር ኮድ ብቻ እነዚህን ስታሮች መጻፍ ይቻላል። በፊቱን ክሊር ላድርገውና ሪፍሬሽ ብናደርግ ይህንን ሰጠን ማለት ነው። እያንዳንዱ ወርታች እንዲታየን ለምሳሌ እዚህ ጋር አይ ሲደመር ብንጨምርበት ልክ በዚህ መልክ ጻፍን ማለት ነው። እኛ ግን ለምሳሌ ይህንን 5 የሚለው እስከ 100 ብንፈልግ እና ሪፍሬሽ ብናደርገው ይታያል ምን ያህል በአንድ ጊዜ ምን ያህል ቁጥሮችን ጀነሬት እንዳደረገልን ዊዝን የማጥፍ ሰከንድስ እነዚህን ቁጥሮች ሁሉ ጻፈልን ማለት ነው በአንድ ጊዜ ከ0 እስከ 99። ይሄ እንግዲህ የሉፕ ጥቅም ነው። ያለ ሉፕ ቢሆን ግን ይህንን 100 ጊዜ 99 ጊዜ መጻፍ ምን ያህል አሰልች እንደሆነ ሉፕን ተጠቅመን በዚህኛው ኮድ ብቻ ይህን ትልቅ ኮድ ይህን የመሰለ ኮድ ዊዝን ኤ ሰከንድ ኦፍ መጻፍ ቻል ማለት ነው። በጣም ትልቅ ቁጥር ነው የጻፍነው ባንዴ። ስለዚህ ሉፕ ስራችን አውቶሜት ያጠቅመናል ማለት ነው። ዋት አር ሉፕስ? የሉፕ ጥቅም ተመሳሳይ ኮድን በተደጋጋሚ ላለመጻፍ ይጠቅመናል። ሉፕን ማኑዋሊ የምንጽፈው ከሆነ ተመሳሳይ ኮድን በተደጋጋሚ ማኑዋሊ እንድንጽፍ ያስገድደናል። ለምሳሌ ከ0 እስከ 90 ያሉ ቁጥሮችን ለመጻፍ ሉፕን ተጠቅመን ከሆነ የምንጽፈው በተወሰኑ ላይኖች በሁለት ወይም በሶስት ላይኖች መጻፍ ስንችል ያለ ሉፕስ ከሆነ ግን ቢያንስ 10 ላይኖች ኮዶችን እንድንጽፍ ያስገድደናል ማለት ነው። ዋይል ሉፕ ኮንዲሽናችን እስከተሟላ ድረስ የምንፈልገውን ነገር ለመጻፍ እንድንችል ያደርገናል። ለምሳሌ የዋይል ሉፕ ሲንታክስ ዋይ ብለን ኮንዲሽናችን እዚህ ጋር ቼክ የምናደርግበት ኮንዲሽን አለ። በመጨረሻም በብሎክ ውስጥ ከርሊ ብሬስ ወይም ቦዲ ከፍታለን። ቦዲው ላይ ኮዱን የምንጽፍበት ነው። በመጨረሻም በዚህ መልክ እንዲላ ማለት ከ10 እስከ 90 ያሉ ቁጥሮችን እንዴት አድርገን ፕሪንት እንደምናደርግ ዋይል ሉፕን በመጠቀም እናያለን። በቅድሚያ ወደ ቪዥዋል ስቱዲዮ ኮድ እንሄድና ዋይል ሉፕ እንላለን። ከዛ ፕሪንት ዘ መልቲፕልስ ኦፍ 10 አፕ ቱ 90 ዓላማችን የ10 ብዜት የሆኑ እስከ 90 የሚገኙ ቁጥሮችን መጻፍ ነው። ይህንንም በኮድ እንጻፈው። የመጀመሪያው ዋይል እንላለን። ዋይል ካልን በኋላ አንድ ቅንፍ ያስፈልገናል። ከቅንፉ በኋላ ደግሞ ቦዲ ያስፈልገናል። ስለዚህ ይሄ ብሬሱ ኮንዲሽኑ የምናስቀምጥበት ሲሆን ቦዲው ደግሞ ኮዳችን የምንጽፍበት ይሆናል ማለት ነው። በቅድሚያ ሌት ኤን አሳይንድ 0 ኮዳችን ቼክ እናደርግ። ኤን ለዛን 91 እንበለው 90 እንዲጨምር ከ90 በታች ያለው የ10 ብዜት የሆኑ ቁጥሮች እንድናገኝ ኮንሶል ዶት ሎግ ኤን ማድረግ እንችላለን። ከስር ላይ ደግሞ እየጻፈልን እንዲሄድ ኤን 10 እየደመረ እንዲሄድባቸው ማለት ነው። ከእያንዳንዱ ከሪዛልት ከውጤቱ ላይ 10 እየጨመረ እንዲሄድ ኤን እንላለን ማለት ነው። አሁን አውትፑታችን ሪፍሬሽ አድርገን ብናየው ብራውዘራችን ላይ እንደምናየው ከ0 በመነሳት 10 20 30 እያለ እስከ 90 ያሉ ቁጥሮችን አወጣልን ማለት ነው። እነዚህን ቁጥሮች አሁን እያንዳንዳቸውን ማኑዋሊ እንጻፍ ብንል በጣም አሰልች ነው የሚሆነው። ለምሳሌ ማኑዋሊ እንጻፍ ብንል እነዚህ ቁጥሮች ሊሆን የሚችለው ኮንሶል ዶት ሎግ 0 ኮፒ ፔስት ከዛ እዚህ ጋር 0 10 20 እያልን መቀጠል አለብን ማለት ነው። ይሄ ደግሞ ምን ያህል ታይም ኮንሱሚንግ እንደሆነ አስቡት። ይሄን ሪፍሬሽ ብናደርገው ልክ በዚህ መልክ ሰተናየው ከዚህ ከታች ያለው ለሶስቱ ከዚህ ጻፍኳቸው። ይሄ ደግሞ ታይም ኮንሱሚንግ ነው። ስለዚህ ሉፕ ልክ በዚህ መልክ
ስራችን አውቶሜት በማድረግና በማቅለጥ ይጠቅመናል ማለት ነው። ሉፕን የምንማረው እንደዚህ ተደጋጋሚ ስራዎችን በቀላል ዘዴ ለመጻፍ ስለሚመችን ነው። ሌላ አንድ ኤግዛምፕል እንጨምር። ሆነስት ቫሊዩስ አሳይንድ ከዛ የአሪ ሳይን ነው የምንጠቀም ትልቁን ብሬስ 10 50 አላማችን እንግዲህ እነዚህን 5 ቁጥሮች ወይም ደግሞ የአሪ ኤሌመንቶች እንዴት አድርገን ዋይል ሉፕን ተጠቅመን እናወጣለን የሚለው ነው። ፕሪንት ማድረግ እንደምንችል እናያለን። በቅድሚያ ሌት አይ አሳይንድ ቱ 0 ብለን እንነሳ። ከዛ ዋይል ኮንዲሽናችን እንጽፋለን። ዋይል በነገራችን ላይ ዋይል ስንጽፍ እዚህ ሁለተኛው ላይ ፕሮምፕት ይሰጠናል። ይሄኛው ለምሳሌ ክሊክ ብናደርገው ልክ በራሱ ስለሚያውቀው እንደዛ አድርጎ ሰጠን። ያማት ዋይል ምንድነው እያለን ኮንዲሽን ነው። ከስር ያለ ደግሞ ቦዲ መስፈን ነው። ስለዚህ ኮንዲሽናችን ውስጥ አይ ለዛን አይ ዶት ሌንግዝ ማለት ይችላል። አይ ማለት እነዚህ ኢች እያንዳንዳቸው ኤሌመንት ነው። አይ ለዛን ቫልዩስ ዶት ሌንግዝ ከላይ ያመጣልን መውሰድ ይችላለሁ። ሌንግዝ ማለት የአሪዎቹ ርዝመት ማለት ነው። ለምሳሌ እዚህ ጋር ብዛታቸው ስንት ነው? 1 2 3 4 5 እና ሌንግዛቸው 5 ማለት ነው። በሌላ አባባል ያው ማኑዋሊ ከመቁጠር ራሱ ቼክ እያደረገ እንዲቆጥርልን በማሰብ ነው። ከዚህ በኋላ ወደ ታች ደግሞ ምን ማለት እንችላለን? ኮንሶል ዶት ሎግ ቫልዩስ ዶት አይ ሳይሆን ቫልዩስ ከዛ አይ እንዲገባልን በትልቁ ብሬስ እናደርግና አይ እንጽፋለን። ቁጥሮቹን ለምሳሌ አይ ዶት ሌንግዝ እስከ ስንት የጠቀሰልን? እስከ 50 ነው። አንድ ቁጥር እዚህ ጋር 50 በይ 60 ብንጨምር ሪፍሬሽ ብናደርግ 60 ተጨመረ ማለት። ስለዚህ የዋይል ኮንዲሽን ጥቅሙ ልክ እንደዚህ በራሱ ጊዜ አውቶሜት አድርጎ እንዲሰጠን ማለት። በመቀጠል የምናየው ዱ ዋይል ሉፕ ነው። ዱ ዋይል ሉፕ ከሌሎች የሚለየው አትሊስት አንድ ጊዜ ኮንዲሽኑ ፎልስ ቢሆን እንኳን አንድ ጊዜ አውትፑት ያሳየናል ማለት ነው። ዱ ዋይል ሉፕ መጀመሪያ የሆነ አንድ ጊዜ አንድ ስቴፕ ይሰራል። ከዛ ይህን ዙር አንድ ፍሎ ከሄደ በኋላ ኮንዲሽኑ ቼክ የሚያደርገው መጨረሻ ላይ ነው ማለት ነው። ከመሃል ያለው ኮዳችን ነው። በኤግዛምፕል ለማየትም ከዛ ምን ብለን እንጽፋለን? ዱ ብለን እንጽፋለን። ዱ ብለን ስንጽፍ ኮድ ስኒፔቱ ዱ ዋይል የሚለውን ያመጣልናል ሁለተኛው ላይ። ይህንን ክሊክ ስናደርግ ልክ በዚህ መልክ አመጣልን ማለት ነው። መጀመሪያ የሆነ ዋን ታይም ስራ ያደርጋል። መጨረሻ ላይ ነው ኮዱን ቼክ የሚያደርገው። ይሄ በፊቱ ስለሆነ ሪሙቭ አድርገነዋል። ስለዚህ ከቦዲ ውስጥ ኮዳችንን ከዚህ ላይ መጻፍ አለብን ማለት ነው። መነሻ እንስተው ሌት ጄ አሳይንድ ቱ 0 ሰሚኮለን ማድረግ ሴንቴንሳችን ማለቁን ኮምፕሌት መሆኑን ያሳየናል። ከዛ ኮንሶል ዶት ሎግ ቫልዩስ ኦፍ ጄ ፕላስ ፕላስ ማድረግ እንችላለን። ኮንዲሽን የሚለውን ቴክስት እናጥፋና ዲፋይንድ እናደርግለት። ጄ ለዛን ቫልዩስ ዶት ሌንግዝ ማለት እንችላለን። አሁን ኮዳችን ጽፈን ጨርሰናል። ክሊን እና ክሊር የሆነ ኮድ ጽፈን ጨርሰናል። እዚህ ጋር ኮንዲሽናችን ጽፈንለታል። እዚህ ጋር ደግሞ ኮዱን ጽፈናል። እንግዲህ ዱ ዋይል ቅድሚያ ቼክ ያደርጋል። ለምሳሌ ሌት ጄ ኩሎ 0 ብሎ ተነሳ። ዱ ከዛ ይሄኛውን ኮንሶል ሎግ አውጣለ መጀመሪያ ላይ። ስለዚህ ማንን ያወጣል ነው? 10 ያወጣል ማለት ነው። ለምሳሌ ሪፍሬሽ አድርገን ብናየው ከ10 እስከ 60 ድረስ አወጣ ማለት ነው። በመቀጠል የምናየው ፎር ሉፕን ነው። ፎር ሉፕ ተደጋጋሚ ስራዎችን ቀለል አድርጎ ያሳየናል። ፎር ሉፕ በጣም ተመራጭ ነው። ብዙ ጊዜ በኮዳችን ላይ እና በዕለት ተዕለት ጊዜያችን የምንጠቀምበት ነው። ፎር ሉፕ ብዙ ጊዜ የሚያገለግለን የሪፒቲንግ ነንበራቸው የታወቀ ሲሆን ነው። ፎር ሉፕ የራሱ የሆነ ሲንታክስ አለው። በቅድሚያ ፎር ብሎ ይነሳል። ከዛ በኋላ ቅንፍ ውስጥ 3 ክራይቴሪያዎች አሉ። የመጀመሪያው ኢኒት ነው። ሁለተኛው ኮንዲሽኑን ቼክ የሚያደርግልን ነው። ሶስተኛው ኢንክሪመንት ወይም ዲክሪመንቱን የሚያሳየን ነው። በመሃል ደግሞ በዚህ ኮንዲሽን በዚህ ብሬስ እና በዚህ ብሬስ መካከል ላይ ደግሞ የምንጽፍበት ይሄኛው ማለት ነው ኮዱን የምንጽፍበት ቦታ ማለት ነው። ይህንንም በኤግዛምፕል ማየት እንችላለን። ፎር ሉፕ እንጽፋለን። ፎር ብለን ስንጽፍ ከላይ ያመጣልናል። ይህንን ፎር ሉፕ የሚላለው እሱን ክሊክ ሳደርግ የፎር ሉፕን ፎርሙላ ጄኔራል ፎርሙላውን እያሳየን፣ ለምሳሌ ማክሲማይዝ አድርጌ ላሳያችሁ መጠን እንደሚችል ኢንዴክስ የሚለው ብቻ ረጅም ስለሆነ እሱን እያሳጠሁ ጽፋለሁ። አይ ማለት እንግዲህ ኢንዴክስ ነች። ይሄኛውም ሌንግዝም ራሱ ነው፣ አልቀይርም። ኢንዴክስ የምትለዋን አይ እናደርጋት። አሪ በሚለው ቦታ ደግሞ ይሄኛው ሪ እቺ ቫልዩስ የምትስለሆነች እሷን ተካታለን። በመቀጠል የታችኛውን ይህንን ደግሞ ልክ እንዳለ ኮንሶል ሎግ ማስገባት እንችላለን። ኮንሶል ዶት ሎግ በዚህ ውስጥ ቅንፉን እናስገባለን። እቺ ኢንዴክስ የምትለዋ ተመሳሳይ እንድትሆን አይ እናደርጋታለን።
ቫሊዩስ ነች ማለት ነው። ወይም ሰሚኮሎን ከውጭ ማድረግ እንችላለን። በብራውዘር ለማየት ያህል ሴቭ አድርገን ብራውዘራችን ሪፍሬሽ ብናደርግ በዚህ መልክ ከ10 በመነሳት እስከ 60 ድረስ ጻፈልን ማለት ነው። እነዚህን ቁጥሮች እንዲደምርለት ብንፈልግ ይህንን ኮድ እናሻሽለውና ለምሳሌ ሌት ሰም አሳይንድ ቱ 0 እንላለን። ከ0 እንዲነሳ ምንም ሌላ ቦታ ሳንሄድ ሰም ፕላስ አሳይንድ ቫሊዩስ ዶት አይ ከዛ መጨረሻ ላይ ከከርሊ ብሬስ ከወጣን በኋላ ሲኤልጂ ሰም ብንልስ ከዛ ሪፍሬሽ ባድርገን ብናየው 210 አድርጎ አሳየን ማለት ነው። ለዛሬው በዚህ ይበቃናል። ስለተከታተላችሁኝ አመሰግናለሁ። ላይክ፣ ኮመንት ኤንድ ሰብስክራይብ ማድረግ እንዳትረሱ። የዚህን ማቴሪያል ለማግኘት ከስር ያለውን ቴሌግራም ቻናልን ጆይን አድርጉ። በቀጣይ ስፔሻል ሉፕስ በሚለው እስከምንገናኝ ደህና ሁኑ።